የፕሪሚየር ሊጉ ሻምፒዮን በሐዋሳ ከተማ በኩል በዚህ ስታዲየም በሁለተኛው ዙር ያለውን ውጤት ስንመለከት የሁለተኛው ዙር የመጀመሪያ ጨዋታው ከድሬዳዋ ከተማ ጋር አንዳቻ የተለያየበት ነው። ድል አዲስ ሐዋሳ የተሻለ መከላከልና ማጥቃት ሚዛናዊ ነው ከንግድ ባንክ ይልቅ አብድ 24ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ የዕለቱ ሁለተኛ ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የኢትዮጵያ ንግድ ባንክ ሐዋሳ ከተማ የመጀመሪያው አጋማሽ ተጀምሯል። ናትናኤል ዳንኤል ከሳይመን ፒተር ፈጣን ኳስ ነበር የተላከለት። ጨዋታው በአማርኛና በትግርኛ በቀጥታ ወደ እናንተ እየደረሰ ይገኛል። አብዱ መሐመድና ዮናስ አዘዘ በአማርኛ፣ ግርማይ ፈረደና ክብሮም ተስፋዬ ደግሞ በትግርኛ ጨዋታውን በቀጥታ ወደ እናንተ እያደረስን ነው። ቢኒያም በቁጥር የበዙ ሁዘይፋ ሻፊ ሁዘይፋ ሳምሶን ቹቹ ሳምሶን ሁዘይፋ ሻፊ ሁዘይፋ መሃል ላይ ናትናኤል ዳንኤል አምልጧል። ናትናኤል ዳንኤል እንዴት አይነት ያማረ ቡድን ስራ ተመለከትን። ታዳጊ ሁዘይፋ ለዘጠኝ ቁጥሩ ናትናኤል ዳንኤል አመሻሽቶ አቀበለ። አንድ ብቻ ገፋ። ጠንካራው የሐዋሳ ከተማ መከላከል ግን እንደው ፊት አፈሰሰ። ሰይድ ሀብታሙ ቦታው ላይ አልነበረም። ቺፕ እንዲህ ነው። ናትናኤል ዳንኤል ስድስተኛ የውድድር ዘመን ጎል። የንግድ ባንክ ፍጥነት መቋቋም የቻለ አልመስልም። ሐዋሳ ገና ከመጀመሪያው ደቂቃ ጀምሮ ሲያንኳኩ የነበሩት ንግድ ባንኮች ናቸው። አብዱ ውጤቱ በዚሁ ካለቀ ነው። ሳምሶን ቹቹ ላይ ጥፋት ተሰርቷል። ብሩክ ታደለን አላሳመነም። የአልቢትሩ ሙሉቀን ያደርጋል የጥፋት ጥሪ። ብሩክ ኢንቨርትድ ፉልባክ አብዱ ከግራ መስመር ወደ መሃል የገባ ነው የተጫወተ ያለው። ለዛ ነው በዛኛው ሳይድ በረከት ከሁዘይፋ ጋር ደጋግሞ ሲገናኙ የተመለከትን ያለ ነው። አማካይ ፍል ላይ በቁጥር በዛ ብሎ ዶሚኔት ለማድረግ የታሰበ ይመስላል፣ ግን ደግሞ አደገኛ ኤሪያ ነው ፋውል የሰራው ሳምሶን ቹቹ። ከመጣ አዲስ ቀጥታ ወደ ጎል ሳይሆን ሰለሞን ኦዴሳ፣ አዲስ ተስፋዬ ታምራት፣ ተስፋዬ ናትናኤል ዳንኤል፣ ወንድማገኝ ሳይመን ፒተር እዛው አቋረጠው። ሳይመን ጥፋት 16 ከ50 ጫፉ ላይ ብሩክ ታደለ ጥፋት ሰርቷል። ሁለተኛ ጥፋት ብሩክ አስቀድሞ አዲስ ግዳይ ያባከነው ኳስ፣ አሁን ደግሞ ሌላ አደገኛ ኤሪያ ላይ ንግድ ባንኮች በጣም ብልጫ እየወሰዱ ያለ ይመስላል። አብዱ ሳይመን ተመልከት፣ ሶስት የሐዋሳ ተጫዋቾች ፊት ለፊቱ አሉ። ብሩክ ወደ አማካይ ክፍል ከመጣ በኋላ ሁለተኛው ፋውል ነው የሰራው። አደገኛ ኤሪያ ነው በጣም ንግድ ባንኮች ፊት ላይ አብዱ በአእምሮ ረገድ ፈጣን ናቸው። አዲስ ግዳይ አዲስ ሰይድ ሀብታሙ ወደ ተቃራኒው መስመር ግን አጥር የሰሩ ተከላካዮች የኳሱን አቅጣጫ አስቀይረውበታል። ጥሩ ድል ምን ተስኖት ጌታነህ ከበደ፣ ጌታነህ ዘላለም አበበ አደገኛ ቦታ ላይ ጌታነህም ሆነ ሽመልስ በቀጥታ ሊመነዝሩት የሚችሉት ቦታ ላይ ጥፋት ተሰርቷል። ሙሉቀን ያረጋል። ለውሳኔያቸው አላመነቱም፣ አልዘገዩም። በፍጥረት ወደ ቦታው ጠቁመዋል። የሚለቁ ይመስላል። ጌታነህ ከበደ ሰበሮም የኢትዮጵያ ንግድ ባንክን የመሪነት ጎል ሰበረው። ሐዋሳን ወደ አቻነት አመጣ። ቸርነት አዊሽ ወንበር ላይ ሆኖ ቅጣት ምቱ ሲሰጥ ማጨብጨቡ ይህን ጎል ቀድሞ ያየ ይመስላል። ጌታነህ ከበደ ሰበሮም ማይታመን አብዱ ከንከን የጸዳ ቅጣት ምት። ጌታነህ ከበደ እዚህ ጋር ምን ሊያደርግ እንደሚችል ሁል ጊዜ ማሰብ ቀላል ይመስለኛል። ዘላለም ፋውሉ ከሰራ በኋላ አብዱ የነበረውን ስሜት አይታል። ዘላለም የንግድ ባንክ የተከላካይ አማካይ በጣም ሲበሳጭ ነበር። ምክንያቱም እዚህ ጋር ማን እንደሚመታው ጠንቅቆ ያውቃል። ጌታነህ ከበደ ነው ቦታ በሚገባ ተመልክቷል። አብዱ ከአጥሮ አሳልፎታል። ዝቅ ያለ ኳስ ነው። በፍጹም ለግብ ጠባቂ ለጆርጅ ድል የሚሰጥ ኳስ አይደለም። ጌታነህ ከበደ የተሳሳተ ኳስ ነው፣ ግን ሁዘይፋ አግኝቶታል። በዚህ መሃል ሁዘይፋ ሻፊ በረከት ሳሙኤልን ጥሎ ለማለፍ ሁዘይፋ ሻፊ በረከት ሁዘይፋ ፍጹም ቅጣት ምት። ሁዘይፋ ሻፊ ለመሪነት ጎሉ ምክንያት የሆነውን ኳስ እሱ ነው ከዚህ ቦታ ያሻገረው። አሁን ዳግም ቡድኑን ወደ መሪነት ለማምጣት ፍጹም ቅጣት ምት የሚያሰጠውን እንቅስቃሴ ትንቅንቁን ከበረከት ሳሙኤል ጋር አድርጓል። ፊት ለፊቱ ሰይድ ሀብታሙ አለ። በአዲሱ የፊፋ ሕግ መሰረት ካርድ ያሰጣል ሰይድ ሀብታሙ። አልቢትሩ በትክክል ምክንያቱም የሚመታውን ተጫዋች በስሜት መረበሽ የለብህም። ያስቀመጠውን ኳስ ያዘጋጀውን ኳስ መጥቶ ነክቶበታል ሰይድ ሀብታሙ። ድጋሚ ከመጣስ ድጋሚ ካርድ ቆያል። አዲስ ግዳይ ሰይድ ሀብታሙ ፊት ለፊት
አዲስ ግዳይ 10ኛ የውድድር ዘመን ጎል ሰይድ ሀብታሙን በግራ በኩል ነው የላከው። ኳሱን በቀኝ ኳሱ በተላከበት መረብ ላይ ባረፈበት ፖል ላይ ተደግፎ ዘና ብሎ ነው ደስታውን የገለጸው። ልክ እንደ ጌታነህ ሁሉ አዲስም የቆመ ኳስ ስፔሻሊስት ነው። ምንም የምትጠራጠርበት ተጫዋች አይደለም። ድንቅ ጎል፣ ድንቅ መመለስ ነው። ጥሩ ነበሩ። 1-0 የመሩ ነው። አደገኛ ኤሪያ ላይ ፋውል ሰሩ። ጌታነህ ቅጣት የምታስቆጠረ ስሜታቸው አልወረደም። አሁንም ክፍተቶችን በደንብ ያሸተቱ ነበር። ሳይመን ፒተር ሳይመን በሁለቱ ተከላካዮች መሃል ሾለከ። ሁዘይፋ ሻፊ ማንነቱን በደንብ እያስተዋወቀ ይገኛል። ከወላይታ ሶዶ አሮጌ አራዳ እስከ አዳማ ዩኒቨርሲቲ ስታዲየም ድረስ ሁዘይፋ ማን ነው በደንብ ራሱን እያስተዋወቀ ቀጥሏል። 3ኛ የውድድር ዘመን ጎሉ ነው። ቀደም ሲል ለተገኘው ፍጹም ቅጣት ምቱ ምክንያቱ ይህ ወጣት ተጫዋች ሁዘይፋ ነው። ምንድነው የተመለከትን ያለ ነው አብዱ? ሁዘይፋ ምናልባት የእግር ኳስ ህይወቱ በጣም ጥሩ ምሽት እያሳለፈ ይመስላል። ምን አይነት 2ኛ 45 ነው። አስቀድሞ ናትናኤል ግሩም እድል ነበር ያገኘው አብዱ። ከደቂቃዎች ከሰከንዶች በኋላ ደግሞ ሁዘይፋ ሌላ እድል አገኘ። 2 ለጎል የሚሆኑ ኳሶች አመቻችቶ ወይ ደግሞ ለጎል ምክንያት ሆነ። አንድ አቀበል፣ አንድ ፔናልቲ፣ 3ኛው ደግሞ አብዱ ጥራት ያለው ጎል። በጎል ተሳትፎ ትሪክ የሰራ ተጫዋች ባናይም በጎል ተሳትፎ ግን ኢንቮልቭ በማድረግ 3 ጎሎች ላይ ኢንቮልቭ አድርጓል ሁዘይፋ። 2 ተከላካዮች ተመልከት፣ በረከትና ብሩክ ፍጹም መግባባት አልቻሉም። በመሃላቸው ኮሚኒኬሽን ችግር አለ። ሁዘይፋ እንዴት ሾልኮ እንዳመለጠ ተመልከት። ሰይድ እንደምንም ብሎ ወጥቷል፣ ግን ኳሱ ኃይል ሳይሆን የሚያስፈልጋት ቦታ የተጣል ማድረግ ነው። ሁዘይፋ ሽመልስ በቀለ ሽመልስ በቀለ ወደ ጠባብ አግል ሽመልስ ከተመሳሳይ ቦታ እንደ ተመሳሳይ ጎል በሁለት ተከታታይ ጨዋታ ማስቆጠር ይቻላል። ያውም ደካማ የመሰለን ኳስ ይዞ ገብቶ በድንገት ወደ አደገኝነት እንዴት መቀየር ይቻላል? ብሩክ አይደለም በአዲስ አበባና በአዳማ የቀጠለው ወንድማገኝ ጥፋት አደገኛ ቦታ ላይ አሁንም ምናልባት ለጌታነህ ተቃራኒ ኢንቨርትድ አንግል ሊሆን ይችላል። ግን ጌታነህ በየትኛውም አንግል ጌታነህ ከበደ ጌታነህ ይሄ ያልተቆጠረ ማለት አይቻልም። ልዩነቱ መዝገብ ላይ አልሰፈረም ጎል ተብሎ ክኪው የቆመ ኳስ ማሻገር ነው። አብዱልአዚዝ ሳይመን አብዱልአዚዝ መሐመድ ስሙን በታሪክ መስፈር የመጀመሪያ ጨዋታ ላይ የመጀመሪያ አሲስት በማድረግ አስፍሯል። የወልዲያ ዩኒቨርሲቲ አምበል ነው። በቅርቡ በጅማ ዩኒቨርሲቲ በተካሄደ የመንግስት ከፍተኛ ትምህርት ተቋማት ውድድር ላይ ቡድኑን በአምበልነት እየመራ ተገኘ። ለብዙ ክለቦች የትኩረት ማዕከል የሆነ ተጫዋች ኢትዮጵያ ንግድ ባንክ አሸንፎ አመጣው። አሁን ሳይመን ፒተር ላስቆጠረው የኢትዮጵያ ንግድ ባንክን ለሚያረጋጋው 4ኛ ጎል ምክንያት የሆነውን ኳስ ከቆመ ኳስ ያሻገረው አብዱልአዚዝ መሐመድ ነው። አሰልጣኝ ተመስገን ዳና አድናን ረሻድን ለማስገባት የተዘጋጁ ነበር።